ፕሮፌሰር አስራት ወልደየስ ከ1920 እስከ 1991 ስለ ፕሮፌሰር አስራት ወልደየስ ይህንን ትንሽ ቅንብር ስናቀናብር ተነግሮ የማያልቅ ስብዕናቸውን ለመግለጽ በዚህ አጭር ሰዓት በሙሉ እንሸፍናለን ብለን አናስብም። ፕሮፌሰር አስራት በሕክምና ሙያቸው የፈጸሙት ተግባር ራሱን ችሎ ገድለ ፕሮፌሰር አስራት ተብሎ ትልቅ ጥንቅር የሚወጣው ነው። ሩህሩህነታቸው፣ ታታሪነታቸው ከቶ ተነግሮ የሚያልቅ አይደለም። ስለ ሕዝብና ስለ ሀገር የነበራቸው ፍቅር ከመውደድ ብዛት በጣም ጥልቀት የነበረው ስለነበር እስከ መጨረሻው እስትንፋሳቸው ድረስ ታግለው መስዋዕት በመሆን አልፈዋል። ታዲያ ይህን ሁሉ በዚህ አጭር ቅንብር መዳሰስ ባንችልም የዛሬውን የመታሰቢያቸውን ቀን ለማሰብ ያህል ተነግሮ ከማያልቅ የህይወት ታሪካቸው በትንሹ ቀንጨብ ለማድረግ እንሞክራለን። ፕሮፌሰር አስራት ወልደየስ ከአባታቸው ከአቶ ወልደየስ አታላይና ከእናታቸው ከወይዘሮ በሰልፊዋሉ ጽጌ በአዲስ አበባ ከተማ ሰኔ 12 1920 ዓ.ም ተወለዱ። ከዚያም በአዲስ አበባና አብዛኛውን የልጅነት ጊዜያቸውን ደግሞ በድሬዳዋ ኖረዋል። ፋሽስቱ ሙሶሎኒ ያለፈውን ቂም ለመበቀል ያለውን ሙሉ ኃይሉን አሰልፎ ኢትዮጵያን ለመውረር ሲመጣ አንድ ፍሬ ልጅ የነበሩት ፕሮፌሰር አስራት ፋሽስቱ ግራዚያኒ በአዲስ አበባ ላይ ባደረሰው በዚያ አሰቃቂ ጭፍጨፋና ታሪክ በማይረሳው የኢትዮጵያኖች ሰቆቃ ቀን የካቲት 12 1929 አባታቸው አቶ ወልደየስ አታላይ ከብዙ ኢትዮጵያኖች ጋር ተይዘው በግፍ በወራሪው ጣሊያን እጅ ተገለውባቸዋል። ይህም ብቻ አልነበረም። በዚያ ልጅነት ወቅት የቤተሰብ እንክብካቤ የሚያስፈልገው ለአቅመ አዳም ያልደረሰውና የወደፊቱ ባለተስፋና የሕዝብ አለኝታ ፕሮፌሰር አስራት ሌላ ተጨማሪ መሪር ሐዘን ደረሰባቸው። ይኸውም ከአባታቸው የግፍ ግድያና ሐዘን በኋላ ታሞ የነበሩት እናታቸው ወይዘሮ በሰልፊዋሉ ጽጌ በሞት ተለዩአቸው። ከአባትና ከእናታቸው ሞት በኋላ ያሳድጓቸው የነበሩት አያታቸው ቀኛዝማች ጽጌ ወረደ ወርቅም በጊዜያቸው ለኢትዮጵያ ነጻነት በቁርጠኝነት የሚታገሉ ስለነበሩ ወደ ጣሊያን በግዞት ከብዙ አርበኞች ጋር ለ3 አመት ያህል ሲላኩ ለወጣቱና ባለብሩህ ተስፋው ሌላው ተጨማሪ ፈተና ነበር። በዚያ የልጅነት ዘመን ወላጆቻቸውን ከጎናቸው ባያገኟቸውም ቤተሰቦቻቸው በልጅነት የቀረጹባቸው ምርኩዝ ሆኗቸው ይህን ሁሉ በልጅነት የደረሰባቸውን መሪር ሐዘንና መከራ ተቋቁመው ስለ ሀገራቸውና ስለ ሕዝባቸው ብሩህ ነገር ከማሰብ ከቶ ወደ ኋላ አሉ ነበር። በመሆኑም የፋሽስት ጣሊያን ጦር የለመደውን ሽንፈት ተከናንቦ ጓዙን ጠቅልሎ ከኢትዮጵያ ሲወጣ ተምሮ ሀገሩንና ሕዝቡን በቅንነት ለማገልገል በልቡ የሰነቀው የዛን ጊዜ ወጣት አስራት አሁን በአካል ከጎናችን የሌሉት ፕሮፌሰር አስራት ወልደየስ ወደ አዲስ አበባ በመሄድ በተፈሪ መኮንን ትምህርት ቤት ትምህርታቸውን ቀጠሉ። በወቅቱም በትምህርት ቤት ጠንካራ ተማሪ ስለነበሩ የአመቱ ምርጥ ተማሪ በመሆን ካሜራን እንደተሸለሙ ታሪካቸው ያስረዳል። ከዚህም በመቀጠል ከተፈሪ መኮንን በኋላ ወደ ግብጽ ተልከው በቪክቶሪያ ኮሌጅ ትምህርታቸውን የተከታተሉ ሲሆን ከዚያም በሙያቸው ተክነው በሺዎች የሚቆጠሩን ህሙማንን በቅንነት ያገለገሉበትን ሙያ ብለው ወደ ተማሩበት ወደ እንግሊዝ ሀገር ኤድንብራ ተላኩ። ምንም እንኳ ወደ ኤድንብራ የተላኩት ሕግ ለማጥናት ቢሆንም ምርጫቸው ሕክምና አጥንቶ ወገናቸውንና ሀገራቸውን ለማገልገል ስለነበር በኤድንብራ ዩኒቨርሲቲ ሜዲካል ፋክልቲ ውስጥ በመግባት ሕክምና ተማሩ።
ከዚያም ትምህርታቸውን እንደጨረሱ ወደ ሀገራቸው በመመለስ በልዕልት ፀሐይ በዛሬው ጦር ኃይሎች ሆስፒታል ህዝባቸውንና ሀገራቸውን ማገልገል ጀመሩ። በዚህ ሆስፒታል 5 ዓመት ካገለገሉ በኋላ እንደገና ወደ እንግሊዝ ሀገር ኤደንብራ በመመለስ የቀዶ ሕክምና ትምህርት ተማሩ። አሁንም ትምህርታቸውን እንደጨረሱ ወደ ኢትዮጵያ በመመለስ ያንን በርህራሄና በቅንነት የታጀበውን ሙያቸውን ለህዝብ አገልግሎት መስጠትን ቀጠሉ። ከዚህ ጊዜ ጀምሮ በኢትዮጵያ ሕክምና ስለማስፋፋት ሌት ከቀን ከማሰብ ስላላረፉና ስለደከሙ የመጀመሪያ የሆነውን የሜዲካል ትምህርት ቤት ለመክፈት በጣም ብዙ ታግለዋል። ድካማቸውን ፍሬ አፍርቶ የመጀመሪያውን ሜዲካል ስኩል ለመክፈት በቅተዋል። በዚህም ሜዲካል ስኩል ውስጥ በተለያዩ ፊልዶች ብዛት ያላቸውን ባለሙያዎች በየአመቱ ለማፍራት ተችሏል። እስካሁንም እያፈራ ይገኛል። ስለዚህም ተቋም ለረጅም ጊዜ የሚያውቋቸው ፕሮፌሰር ጌታቸው በአንድ ወቅት ከኢትዮ ፈቃድ ጋር ባደረጉት ቃለ ምልልስ ይሄን ጋራ ሜዲካል ስኩሉን የሕክምና ትምህርት ቤቱን ያገናኘ እሱ ነው እና ከእንግሊዝ ሀገር ድረስ እየመጡ ነበር ኤክስተርናል ኤግዛሚነርስ እሱ ስለሚያውቃቸው እዚያ ድረስ እየመጡ የሚያስተምራቸው ልጆች መጥተው እንዲፈትኑ እና ደረጃቸው የተጠበቀ እንዲሆን የትም ሀገር ቢሄዱ ደረጃቸው የተጠበቀ እንዲሆንላቸው ኤክስተርናል ኤግዛሚነር እያመጣ ነበር እና ዩኒቨርሲቲው ሜዲካል ስኩሉንም እንደዚህ አድርጎ ነው ከፍ አድርጎ የያዘው የነበረው። ፕሮፌሰር አስራት ትምህርታቸውን ሲያጠናቅቁ ቃል በገቡት መሰረት የሕክምና አገልግሎት የሚያስፈልገውን ሁሉ ከንጉስ እስከ ተራ ዜጋ ደሃ ሀብታም ሳይሉ በቅንነት የሕክምና አገልግሎት የሰጡ ለሀገራቸው ትልቅ ባለራዕይ በመሆን ተቋምን በመክፈትና እሳቸውን የመሰሉ በሺዎች የሚቆጠሩ ባለሙያዎችን በማፍራት ከቶ ይህ ነው የማይባል ለሀገራቸውና ለሕዝባቸው ትልቅ አስተዋጽኦ ያበረከቱ የዘመናችን እንቁ ዜጋ ነበሩ። ይሁን እንጂ በኢትዮጵያ በጣሊያን ወረራ ጊዜ ፋሺስት ጣሊያን የተማሩና ሀገራቸውን የሚወዱ ግለሰቦች የነጻነት ትግሉን በመምራት እንዳይታገሉት በመስጋት እንዳሳደዳቸው ሁሉ በኢትዮጵያና በኢትዮጵያኖች ጫንቃ ላይ የወጣው ህዝባዊ ወያኔ ሓርነት ትግራይ እሱም እንደጌቶቹ የተማሩና ለሀገርና ለህዝብ አለኝታ የሆኑ ግለሰቦችን መምታት ሲጀምርና 41 ምርጥ ዩኒቨርሲቲ መምህራኖችን ሲያባረር ፕሮፌሰር አስራት ከ41ዎቹ አንደኛው ነበሩ። በወቅቱም 12ኛ ክፍልን በቅጡ ያላጠናቀቁ ግለሰቦች ተሰብስበው ከእንግሊዝ ሀገር ኤደንብራ ዩኒቨርሲቲ የተመረቁ የቀዶ ሕክምና ዶክተር ሲያባረሩ ለብዙዎች ኢትዮጵያ የመጣባትን አስከፊ የጨለማ ዘመን ያሳየ ምልክት ነበር። ወያኔ ይህን አይን ያወጣ የሀገር አፍራሽነቱን እርምጃን እስከወሰደበት ቀን ድረስ ፕሮፌሰር አስራት ሀገራቸውንና ህዝባቸውን በፍጹም ቅንነት ደከመኝ ሰለቸኝ ሳይሉ ለ38 ዓመት አገልግለዋል። በዚህ ረጅም ዘመን አገልግሎታቸው ከላይ እንደተጠቀሰው ሙያቸውን ለራሳቸው ሀብት ማደለቢያ ሳይሆን ማንኛውም ሰው ሀብታም ድሃ ሳይሉ ዘር ሳይለዩ ከሙያ ገበታቸው ላይ ያባረሯቸውን ሳይቀር እንደ ዛሬው ስልጣን ላይ ሳይወጡ በውጊያ ላይ ይደርስባቸው ለነበረው የመኩሰል አደጋ ከሌላው ወታደር ጋር
በእኩልነት የሕክምና አገልግሎት እየሰጡ ታላቅ ሰው ነበሩ። ፕሮፌሰር አስራት ወልደየስ በመጀመሪያ ወደ ፖለቲካው ዓለም ብቅ ያሉት ብሔራዊ የሰላም ኮንፈረንስ ተብሎ በወያኔና በሻዕቢያ በተዘጋጀው ስብሰባ ላይ ነበረ። ይኸውም በ1983 በዚህም ስብሰባ ላይ የተወከሉት አዲስ አበባ ዩኒቨርሲቲን ወክለው ሲሆን በዚህም ስብሰባ ብቸኛ ለብሔራዊ የሀገር ጥቅም ቅድሚያ በመስጠት ተሟጋች እንደነበሩ ታሪክ በመዝገቡ አስፍሮት ይገኛል። በወቅቱም በስብሰባው ላይ ያደረጉት ንግግር ይህን ይመስል ነበር። የተከበሩ ፕሬዚደንት ምን እንኳን ቀደም ብዬ ለመናገር ሳይሆን ትንሽ ጸጥታ ስለበዛ ሌላው ደግሞ ክፍል እስኪያስብበት ድረስ ጸጥታውን ልጠቀምበት ብዬ ነው። ይህ ስለ ኤርትራ በቀረበልን ጽሑፍና እንደ ጉዳዩ ከባድነት በልዩ ልዩ መልኩ ተቸግሬበታለሁ። እነኝህም የዩኒቨርሲቲዎችና የከፍተኛ ትምህርት ተቋሞችን ምሁራኖች እንደመወከሌ መሰረት የእነሱን መመሪያ ሀሳብ ማግኘት ግዴታዬ ሲሆን ይህ እድል ባለመኖሩ የተከበሩ አቶ ኢሳያስ አፈወርቅ የህዝባዊ የአርነት ግንባር ኤርትራ መሪ እዚህ በማየቴ በእውነቱ በጣም ከፍተኛ ደስታ ሲሰማኝ አይቻቸው አላውቅም እና እንዲሁም አጠገብ ለአጠገብ ተቀምጠን ስንታይም ምን ያህል አንድ መሆናችንን ሁሉ ቢያረጋግጡልኝ በአንዳንድ ሁኔታው ደግሞ በተብራራ ውስጥ እንደገና ራሴ እንግዳ ስለሆነብኝ በክቡርነቶ ፈቃድ መሰረት በበኩሌ ትክክል ነው ብዬ የማምንበትን ሀሳብ እንዳቀርብ ይፈቀድልኝ። ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሀሳብ በአክብሮት አቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ። እሺ ሌላ ሬፈረንደም ውሳኔውን እንዲሰጥ በሚል ኢህአዴግ ያቀረበውን ሀሳብ በድምፁ እንዲያረጋግጥ እማጸናለሁ።
ወደ ድምፅ አሰጣጥ እንሄዳለን። አንቀጽ 1 የሚለው የኢትዮጵያ የሽግግር መንግስት የኤርትራ ህዝብ የራሱን ዕድል ዓለም አቀፍ ቁጥጥር ባለበት ውሳኔ ህዝብ ወይም ሬፈረንደም የመወሰን መብት እንዳለው ይቀበላል። የኢትዮጵያ የሽግግር መንግስት የኤርትራ ህዝብ የራሱን ዕድል ዓለም አቀፍ ቁጥጥር ባለበት ውሳኔ ህዝብ ወይም ሬፈረንደም የመወሰን መብት እንዳለው ይቀበላል የሚለውን ሀሳብ የምትደግፉ እጃችሁን አውጡ። የኢትዮጵያ የሽግግር መንግስት የኤርትራ ህዝብ የራሱን ዕድል ዓለም አቀፍ ቁጥጥር ባለበት ውሳኔ ህዝብ ወይም ሬፈረንደም የመወሰን መብት እንዳለው ይቀበላል የሚለውን የምትደግፉ እጃችሁን አውጡ። እሺ አውርዱ። ይህንን ሀሳብ በተለያዩ ምክንያቶች አልቀበልም ወይም እቃወማለሁ የምትሉ እጃችሁን አውጡ። እቃወማለሁ የምትሉ እጃችሁን አውጡ። እሺ እቃወማለሁ የሚል እሺ። ይህንን ሀሳብ በዚህ ጉዳይ ላይ ድምፅ መስጠት አልፈልግም ወይም አልችልም የሚል ካለ፣ አብስቴን አደርጋለሁ የሚል ካለ፣ አብስቴን አደርጋለሁ የሚል ካለ አንድ ይታየኛል። ሌላ አለ? እሺ አንድ ድምፅ የዩኒቨርሲቲ ተወካይ ድምፅ ሳይሰጡ ሲቀሩ